እናትና ልጅ ተቃቅፋችሁ ተኝታችኋል። እናንተን ለመለያየት የማልፈነቅለው ድንጋይ የለም። እናንተ ግን መልሳችሁ እንደማግኘት ትጠብቃላችሁ። አንዴ የምፈልገውን ላገኝ እንጂ ለምን ተቃቅፋችሁ መቃብር አትገቡ። እስከዛ ግን በፍጹም አትገናኙ። በፍጹም አቤት። ምን ይሰራል? ሽቶ ደግሞ ምን ያደርግልሻል? ሰው ከሞተ በኋላ ይሽታል አይደለ? የአልማዝ ሰውነት እኮ እስከ ማታ ድረስ ከቆየ ሽታ ያመጣል ብዬ ነው። እና ሰው እንዳይጠረጥር ደግሞ ሽቶ ልቀባት አይሻልም? ቃል ግን አንዳንድ ጊዜ እኮ ብልጥ ትሆኛለሽ። ያሁን እንጂ እናቀቀኝ። እሺ አንቺ ቀጥቃጣ በኃይሉ እጇ እየተንቀጠቀጠ ነው። አንቺ ምን አይነት ቦቋ ምን ይደው ምን ሞታለች ተብላ ባለፈው ክፍል እንግዲህ ሰላም የገፈተረቻት እና የወደቀችው የውሸት የብሌን እናት ማለት ነው። የብሌን እናት እውነተኛ እናቷ ናት ተብላ በብር ተገዝታ የመጣችው ሴት ዛሬ አቶ ባይሉና ቃል ሽቶ ልረጫት ሲሉ ሞታለች ብለው እሷ ግን ትነሳለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ተረፍ ይበል። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬም እንግዲህ ተወዳጅና አስተማሪ በሆነው ባደራ ድራማ ወደ እናንተ መጥቻለሁ። ባለፈው ክፍል እንግዲህ ዳጊ ወደ እነ ሰላም ቤት መጥተው ነበረ። ታዲያ ወደ እነ ሰላም ቤት ከመጣም በኋላ ለሰላም የቃልን ሪካርዱን አሰምቷት ነበረ። ታዲያ ወይዘሮ አልማዝ በብር ተገዝታ የመጣችው የውሸት የብሌን እናት ነኝ ብላ ብሌንን እና የእውነት እናትሽ ነኝ እያለች ስታጓጓት የነበረችውም የውሸት በገንዘብ ተገዝታ እንደመጣችም የሪካርዱ ላይ ቃል ትናገር ነበር። ታዲያ ሰላም ሪካርዱን ከሰማችው በኋላም ወይዘሮ አልማዝ እንግዲህ እውነቱን መናገር ቃልም ያንቺ ልጅ አይደለችም ብላ ልትነግራትም ነበረ። ታዲያ ቃል ያን ጊዜ በጥፊያ እንዴት ትላታለች ወይዘሮ አልማዝም እንዴት ትመቸኛለች በማለት ቃልን መልሳ በጥፌ ስትመታትም ሰላም በጣም ትናደዳለች። መዋሸትሽ ማጭበርበርሽ አንሶ እንዴት ልጅ ልትመቻት ትችላለች በማለትም ትንቅንቅ ይገጥማሉ። ታዲያ ዳጊም በመካከላቸው ቢገባም ነገር ግን ሰላም ትገፈትራታለች። ታዲያ ከገፈተረቻትም በኋላ ተወድቅ ነበር። ራሷን መቷት ነበር ሰላሚኮ። ታዲያ አቶ ባይሎ ተጠርቶ ከመጣ በኋላም አይዞሽን የመላላጣም በማለትም ሰላምን ያባብላታል። ታዲያ የወይዘሮ አልማዝ ሞታለች ብለውም ባዶ ክላስ ያስቀምጧታል። ባዶ ክላስ ካስቀምጧት በኋላ በር እየተንኳኳ ነበር። በር ያንኳኳቸው ብሌንና የብሌን አሳዳጊ እናት ነበሩ። ታዲያ ሰላም በሩን እየተንቀጠቀጠች ትከፍተዋለች። ተከፈተችውም በኋላ ስታያቸው ብሌንና የብሌን አሳዳጊ እናት ናት። እንግዲህ ሞታለች የተባለች ወይዘሮ አልማዝ ደግሞ የብሌን እናት ስለነበረች ብሌን እናቴን ብላ ስለምታስብ ሰላም ምን ልላት ነው ለብሌን በማለት ትደነግጣለች። ታዲያ የብሌን አሳዳጊ እናት ወደ ውስጥ መግባት አንችልም ወይ ትላታለች። ምን ሆነሻል ሰላም ስትላትም የብሌን መጥፋት ነዋ ያስደነገጠኝ ትላለች። ታዲያ ብሌን እኮ መጣች፣ ለማንኛውም ወደ ቤት አንገባም ወይ ስትላትም በቃ ግቡ ትችላላችሁ ትላለች። ታዲያ ሰላም የምታወራው የምትይዘው የምትጨብጠው ግራ ተጋብታ ትንቀጠቀጣለች። ምን ሆነሻል ሰላም ትላታለች። እንግዲህ የብሌን አሳዳጊ እናት ማለት ነው። ሰላም ልክ አይደለሽም ስትላትም ኧረ ደህና ነኝ ትላለች። ታዲያ አንድ ሁለት ከተጫወቱም በኋላ የብሌን አሳዳጊ እናት ብሌን እኮ ትንሽ አሟት ነበር፣ በረኪና ትንሽ ተበሳጭታ በረኪና ጠጥታ ትላለች። ዳጊና አቶ ባይሉ ቃል ደግሞ እንግዲህ ወይዘሮ አልማዝ ጋር ሞታለች የተባለችው ጋር እሷን ሬሳ እየጠበቁ ይገኛሉ። ታዲያ ዳጊን ሲሰማ በረኪና ጠጥታለች ሲባል ሮጦ ከእነሱ ጋር መጥተው እንዴት እንደዚህ ታደርጊያለሽ? እንዴትስ እንደዚህ ትሆኛለሽ? አንቺ ጠንካራ ልጅ አይደለሽም ወይ? ምን አሳስቶሽ ምን ይላታል። ታዲያ አንዳንድ ሁለትም ካወሩ በኋላ ብሌን ወደ ክላሷ እንዳደርሳት ትነግረዋለች። ታዲያ ውጭ ላይ ቆመው ማውራት ጀመሩ። እንዴ ነካ እንደዚህ ይቅርታ አረግሽልኝ እንዴ ይቅርታ ሰውነሽ ይላታል። ብሌንም በአንተ ይቅርታ ይዤ ነበር እንዴ ትለዋለች። ታዲያም ታቅፎ ወደ ክላሷ ያስገባታል። ታዲያ ወይዘሮ ሰላም በሌላ በኩል
እናቴ የት ሄዳለች ስትላትም እናትሽ ምናምን እያለ ትርበተበታለች። ያን ጊዜ አቶ በኃይሉና ቃል ደነገጡ። የፈራ ነው ሊደርስ ነው ልትነግራት ነው ሲሉ ነበረ። ታዲያ የብሌን አሳዳጊ እናት ሰላምን በጥያቄ ታፋጥጣታለች። እኔ ምልሽ ምን ሆነሻል ትላታለች። ሰላም ግን ልትነግራት አልቻለችም። ታዲያ ትንሽ ከተጫወትን በኋላ በቃ እኔ ልሄድ መልካም ቀን ካለቻትም በኋላ ብድግ ብላ ቻው ስትላትም የጫማዋን ታየዋለች። እንዴ ይሄ ነጠላ ጫማ የወይዘሮ አልማዝ አይደለም እንዴ ትላለች። ሰላም ክፉኛ ደነገጠች። ያን ጊዜ እንዴ አረ የኔ ነው የወይዘሮ አልማዝ ጫማ አይደለም ትላለች። እኔ ጫማ ግን ያየሁት ወይዘሮ አልማዝ እግር ላይ ነው። እዚ ታዲያ እንዴት እዚህ ተቀመጠ ትላለች አልማዝ። ሰላም ያን ጊዜ በጣም ትደነግጣለች። ምን ለማለት ፈልገሽ ነው? አንቺ እንደዛ አይነት ጫማ አትገዥም እያልሽ ነው ትላታለች። እንደዛ ማለት አይደለም፣ እኔ ግን ይህን ጫማ ለብሰው ከአንድ ሁለት ያየኋት ወይዘሮ አልማዝ ናትም ትላለች። ታዲያ ሰላም ክፉኛ ተመደንገጧ የተነሳ አይ የኔ ነው ግግም ብላ የኔ ነው ትላታለች። ታዲያ ወይዘሮ ገነት እሺ በቃ ደህና ዋይ ትላለች። ቅር እያላትም ወይዘሮ ገነት አይ ሰላም ልክ አይደለችም፣ እዚህ ቤት የሆነ የተፈጠረ ነገርና የሆነ ነገር አለ ትላለች። ታዲያ ቤቷን ከሄደች በኋላ ቤተሰብ ነኝ ብላ ወይዘሮ አልማዝ አስተዋወቀቻት። ቤተሰቦች ጋር ትደውላለች። አልመጣችም ይሏታል። ታዲያ ቆይ አልማዝ የት ሄዳ ነው? እንደገና ልጇን እንዴት ጥላት ሄደች? ሲቀጥልስ እንዴት ሄደች? የት ሄዳ ነው? ከሄደችስ ደግሞ ከዘመዶቿ ውጭ የት ሄዳለች? በማለት ብቻዋን ትጨነቃለች። ታዲያ ዳጊም በሌላ በኩል ብሌን ትጠይቀዋለች። እናቴ ግን የት ሄዳ ነው? እንዴት ትታኝ ሄደች? ትለዋለች። ታዲያ እንደዚህ ስታፋጥጠውም ከትንሽ ቆይታ በኋላ አንድ ነገር ልነግርሽ እፈልጋለሁ ይላታል። የት እንደሄደች አላውቅም ካላትም በኋላ ምንድነው እሱ ነገር ትለዋለች። ወይዘሮ አልማዝ እኮ ያንቺ የእውነት እናትሽ አይደለችም ይላታል። አሁንስ በማይመጣው መጣህብኝ፣ በአይኔ ነው የመጣኸው። እናትሽ አይደለችም እያልከኝ እኮ ነው፣ ስለ እናቴ እኮ ነው የምታወራው ትለዋለች። አዎ ላታምኔ ትችያለሽ፣ ለነገሩ ግን አንድ ነገር ላሰማሽ፣ ከዛም በኋላ ታምኛለሽ ይላታል። ታዲያ እሱ ምንድን ነው ትላለች። ታዲያ ባለፈው ቃልን ሪካርድ ያደረጋትን ሪካርዱን ያሰማታል። ታዲያ ሰላም ብሌን ሁሉንም ነገር ከሰማችው በኋላ ሪካርዱን ቃል ግን ምን ባረጋን ነው እንደዚህ የምታደርገኝ ትላለች። በሌላ በኩል ሰላም ተጨንቃ ህልም እያየች ስተኛም ያቀዣታል። ማለት ወይዘሮ አልማዝን ገፍትራ ስለመጣለቻት የሞተች መስላት ማለት ነው። የሰው ገደልኩን የኮሰው አንጥፊ ነኝ ያለች እንቅልፍ ይዟት ሌሊትም በህልም ማውታ ያለች ትቀዣለች። ከተኛችበትም ትነሳለች። ታዲያ እንግዲህ ምን እንደሚሻለኝ አላቅም እያለች በጭንቀት ሞታለች ማለት ነው። ዳግም እንግዲህ ለብሌን ይሄ ነው ያለው እውነት ብታሚ ይሻላል፣ ግን እኔ በሪካርድ ያደረጉት እኮ አንቺ እንደዚህ ነግርሽ አላምን ስላልሽ ነው ይላታል። እኔ እንዳምን ልክና ሁሉን ነገር እንዳውቅ ብዙ ወጥተሃል ወርዳል አመሰግናለሁ ትለዋለችም። ታዳቻው ብሏትም ካጠገቧ ከሄደ በኋላ ብሌን ቁጭ ብላ ነበረ። ታዳ ሰላም እንግዲህ እንቅልፋል ስላላት ወደ ሰላም ብሌን ጋር ሄጄ ልተኛ በማለትም ትመጣለች። ምን ነው ትዬ ስትላትም ብሌንዬ እንቅልፍ እምቢ አለኝ ከአንቺ ጋር መተኛት ትችላለሁ ስትላት በደስታ ነው እንደኛ ትላታለች። ታዲያ ተኝታም ታለቅስ ነበር። ሰላም ምን ያስለቅስሻል ስትላትም ልትነግራት ፈቃደኛ አልነበረችም። ታዲያ ሰላምም እንድትላለች እኔ ቃልን አቅፌያት እንኳን የልጄን ያክል አይሰማኝም ትላታለች። ታዲያ ብሌንም ከዚህ በፊት ቃል ልጇ እንዳልሆነች ሲያወሩ ስለሰማች አይ ውስጥሽን እኮ ፈጣሪ እየነገረች ነው ልጅሽ እንዳልሆነች ትላለች። ታዲያ በሀሳብ ጭልጥ ትላለች። የት ሄደሽ ነው በሀሳብ ጭልጥ የምትይው ስትላትም አረን ያለው እዚሁ ነኝ ትላለች። በሌላ በኩል ቃል የሞተችውን አልማዝን ሽቶ ልትረጭ ሽቶ ትፈልጋለች። ታዲያ ሽቶ ስትረጭም ለሽቶ ስትፈልግም ምን ያደርግልሻል ሽቶ ይላታል። የሞተ ሰው እኮ ቶሎ ይሸታል እንዳትሸት ልርጫት ብዬ ነው ትላለች። ታዲያ አቶ በኃይሉም ወደ ሰላምን ሲፈልጋት ሰላም ግን ከብሌን ጋር ተቀፍቅፍሎ ተኝተው አይታቸው ነበር። እኔ እናንተን ለማራራቅ ብዙ ማልወጣው የማልፈነቅለው ድንጋይ የለም፣ እናንተ ግን እዚህ ተቃቅፋችኋል ይላል። ለነገሩን የምፈልገውን እስከማገኝ ድረስ ነው። ተቃቅፋችሁ መተኛት አይደለም፣ ተቃቅፋችሁን ለምን መቃብር አትገቡም በማለት ይመለሳል። እኔ ለማንኛውም እስከፈልገውን እስከማገኝ ድረስ ወደ ኋላ አልልም ይላል። ታዲያ ቃልና በኃይሉ የሞተችውን አልማዝን ሽቶ ሊረጩ ወደ ያስተኙበት ክላስ ይገባሉ። ታዲያ ቃልም ሽቶ ለመርጨት ትንቀጠቀጣለች። አንቺ ፈሪቅ ዘናም በማለትም አቶ በኃይሉ እሱ ሊረጭም ይሞክራል። ታዲያ ያን ጊዜ የአቶ አልማዝ እጅግ መንቀጥቀጥ ጀመረ። እጇን ቀጠቀጣል ስትለውም ሂጂ ውጭልኝ ቦቅቦቃ ይላታል ቃልን። ታዲያ በስተ መጨረሻም ወይዘሮ አልማዝ ሞታለች የተባለችው ብድግ ትላለች። ያን ጊዜ አቶ በኃይሉና ቃል የሚሆኑት መጨረሻው ጠፋባቸው። እንግዲህ ቀጣይ ክፍል ይዘንልኝ። ቀጣይ ክፍሉን አልማዝስ ትድን ይሆን ወይስ ሕክምና ትገባ ይሆን? እናቶ በኃይሉስ ምን ይሉ ይሆን በሚለውን ያላችሁ መጣ ይሆናል። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ባይ ባይ።